እሺ ተመልካቾች እንዴት ናችሁ? ብዙ ሰዎች በስህተት የሚረዷቸው የኢኮኖሚ ሀሳቦችን አቅርብላችኋለሁ። ምክንያቱም ይህን ቻናልም ስንከፍት የኢኮኖሚ ጉዳዮችን ለሰዎች ለማስረዳት ነው። ሰዎች ስለ ኢኮኖሚ የሚረዱትን ሼፕ ለማድረግ በስህተት የሚረዷቸው ጉዳዮች ካሉ እንዲረዱ እንዲሆን ነው። ዘኢትዮጵያ ኢኮኖሚ ቪውም የሚለውም ስሙም የመጣው ለዛ ነው። ብዙ ሰዎች ስለ ኢኮኖሚ የሚያወሩበት የሚያውቁበት ለማድረግ ነው እና ዛሬ የሚያስገርሙ ግን ብዙ ሰዎች በስህተት የሚረዷቸው የኢኮኖሚ ሀሳቦች አሉ እና አንድ አስሩን ላቅርብላችሁ። የመጀመሪያው ብዙ ሰዎች ለምንድን ነው መንግስታት በቂ ገንዘብ እያተሙ ፕሮጀክቶቻቸውን የማይሰሩት? የሀገራቸውን ገንዘብ እያተሙ ለምን አይሰሩም ብለው ያስባሉ። በቃ ስለዚህ ብዙ ገንዘብ ካተመ ብዙ ነገሮችን ይሰራል፣ ሀብታም ይሆናል ብለው የሚያምኑ ሰዎች አሉ። ግን እውነታው እንደዛ አይደለም። የምርት አቅም እዛ ሀገር ውስጥ ያለው የምርት አቅምና መጠኑ ከሚያድግበት በላይ በጣም ብዙ ብር እዛ ሀገር ውስጥ ከታተመ ሀብት ሳይሆን ዋጋ ንረት ነው የሚፈጠረው። እንደ ዚምባብዌ የሚጠቀሱት በዛ ነው። ስለዚህ እውነታው ምንድን ነው? ብዙ ብር ሲታተም ብዙ ሚሊዮነር ሊፈጠር ይችላል። ደሞዝም በሚሊዮን ሊሆን ይችላል። እቃዎች በሙሉ በሺዎች በመቶ ሺዎች ምናምን ሊሆኑ ይችላሉ። ነገር ግን ሀብት አይፈጠርም። ሀብት ማለት ብዙ ብር ይዞ መገኘት ማለት አይደለም። ለዚህ ነው ብዙ ብር የማይታተመው። አንደኛው ሚስኮንሴፕሽን እሱ ነው። ሁለተኛው ብዙ ሰዎች የሚያምኑት ጂዲፒ ሲያድግ ጠቅላላ ሀገራዊ ምርት፣ ይሄ ፖሊሲ አውጪዎችም እንደዛ አክት ያደርጋሉ እና ጂዲፒ ሲያድግ ሁሉም ሰው የሀብቱ ተካፋይ እንደሚሆኑ ያስባሉ። ብዙ ሰዎች በቃ ጂዲፒ ያደገ ከተባለ ዜጎች ተጠቃሚ እየሆኑ ይመስላቸዋል። ግን እንደዛ አይደለም። ጠቅላላ ሀገራዊ ምርት ጂዲፒ ሲያድግ እንዳም በአብዛኛው ኢኒኳሊቲ ነው የሚያድገው። እኩል በቃ የሆኑ ሰዎች ጋር ገንዘብ ይሰበሰብና የሆኑ ሰዎች ያጣሉ። ሀብት የሆኑ ሰዎች ጋር ሄድና የሆኑ ሰዎች ጋር ይጠፋል። ስለዚህ ኢኒኳሊቲ እንዲያድግ ያደርጋል። እንደውም የመኖሪያ ወጪም በጣም ከፍተኛ እንዲሆን ሊያደርገው ይችላል። ስለዚህ ጂዲፒ እያደገ የእናንተ ኪስ ያለ ገቢ ግን ምንም ላይለወጥ ይችላል። 3 ዓመት በሙሉ ያለው ገቢያችሁ ምንም ላይለወጥ ይችላል። እንደውም የመኖሪያ ወጪው ሊጨምርባችሁ ይችላል። ስለዚህ ጠቅላላ ሀገራዊ ምርት ማደግ ማለት የሰዎች ኑሮ በሙሉ ማደግ ማለት አይደለም። ቀጥታ ከእሱ ጋር የማይገናኝ መሆኑን አንዳንድ ሰዎች ለየት አድርገው ስለሚረዱ ነው። ሶስተኛው ብዙ ሰዎች በስህተት የሚረዷቸው አንዳንድ ጉዳዮች ምንድናቸው? ኢምፖርት ማድረግ። የአንድ ሀገር ኢኮኖሚ ከውጭ ማስመጣት ላይ ቢዚ የሚሆን ከሆነ በቃ ሀገሪቷ ድሃ ትሆናለች ብሎ ማሰብ ማለት ነው። ብዙ ሰዎች በቃ ከውጭ ምርት መግዛት ኢኮኖሚን ያዳክማል ብለው ያስባሉ። በቃ ሁሉ ነገር እያስገባች ምናምን ሲባል ሰማላችሁ። ግን እውነታው እንደዛ አይደለም። መሰረታዊ የሚባሉትን ካላስመጣች ያቺ ሀገር መላክ አትችልም። ላኪ መሆን አትችልም ተቀባይ ሳትሆን። ለምሳሌ ማሽነሪ፣ ቴክኖሎጂ፣ መድኃኒት፣ ነዳጅ እነዚህ ከሌሉ በስተቀር የሀገር ውስጥ ምርታማነት ሊያድግ አይችልም። ጤናው ያልተጠበቀ ማህበረሰብ አምራች ሊሆን አይችልም። ቴክኖሎጂ የሌለው ሀገር ቴክኖሎጂ ማምረት አይችልም። ነዳጅ የሌለው ሀገር የኃይል ምንጩን ማግኘት አይችልም። ስለዚህ እውነታው ምንድን ነው? ኤክስፖርተር ለመሆን የሚያስፈልግ ከሆነ መጀመሪያ ኢምፖርተር መሆን ግድ ነው። ለምሳሌ ኤሌክትሪክ መኪናን ኤክስፖርት የሚያደርግ ሀገር አትሊስት ባትሪውን ኢምፖርት ያደርጋል። ለባትሪ የሚያስፈልገውን ጥሬ ዕቃ ኢምፖርት ያደርጋል። አንዳንድ ሚስኮንሰፕሽን ያለው ይሄኛው ጉዳይ ነው። አራተኛው አንዳንድ ሰዎች እዛ ሀገር እኮ በጣም ርካሽ ነው ይላሉ እና አነስተኛ ዋጋ የጠንካራ ኢኮኖሚ ምልክት ያደርጋሉ። ምክንያቱም ሰዎች ዝቅተኛ ዋጋ ይወዳሉ። ግን እንደዛ አይደለም እውነታው። ለምሳሌ ፍላጎት ቀንሶ ሊሆን ይችላል ዋጋ የቀነሰው፣ የሚገዛቸው አቶ ሊሆን ይችላል ዋጋው የቀነሰው። ዴፊሌሽን የሚባለው ማለት ነው። እሱ ከሆነ ደግሞ በጣም አደጋ ነው እና ስለዚህ እውነታው ምንድን ነው? ርካሽ ጥሩ ነው። ኦፍኮርስ ርካሽ ከሆነ ጥሩ ነው። ግን ሰው ብር ስለሌለው ነው ወይ የረከሰው ከተባለ ግን መጥፎ ነው እሱ። ስለዚህ ርካሽነት ለምንድን ነው የረከሰው? ሰው መግዛት ስለማይችል ነው ወይ የሚለው አብሮ መጣጣም አለበት። እዚህ ሀገር ርካሽ ነው፣ እዚህ ሀገር እንደዚህ የሚመነዘረው፣ እንደዚህ የሚሸጠው ምናምን የሚለው ጉዳይ አንዳንድ በስህተት የሚተረጎሙ ጉዳዮች እንዳሉት እንድትረዱ ነው። አምስተኛው አንዳንዶች የመንግስት ዕዳ የአንድ ሀገር ኪሳራ አድርጎ ማስመሰል። በቃ መንግስት በጣም የውጭ ዕዳ አለበት፣ ስለዚህ ያቺ ሀገር ኪሳራ ውስጥ ነች፣ በቃ ባንክራፕት እንዳደረገች ማሰብ። በቃ ብዙ ሰዎች ብዙ ዕዳ ያለበት ሀገር ለመውደቅ የደረሰ አድርገው ያስባሉ።
ግን እውነታው እንደዛ አይደለም። መርሳት የሌለባችሁ ዕዳ የሚመራው በብዙ ነገሮች ነው። በኢኮኖሚ ጥንካሬ፣ በምንዛሬ ጥንካሬ፣ በፖሊሲ ተአማኒነት ነው የሚመራው። ለምሳሌ የጃፓን ኢኮኖሚ በጣም ግዙፍ ዕዳ የያዘው የጃፓን ኢኮኖሚ ግን በጣም የተረጋጋ ኢኮኖሚ ነው። ስለዚህ እውነታው ምንድን ነው ማለት ነው መረዳት የሚያስፈልገው እንደ ግለሰብ አይደለም የሀገር ዕዳ ትሪት የሚደረገው። ለምሳሌ እኔ እንደ ዋሲሁን ያለብኝ ዕዳ በቃ ገንዘቡን አምጥቼ ከፍዬ መገላገል አለብኝ፣ አለበዛ ሪስክ ውስጥ ነው የምወድቀው። የሀገራት ግን ዕዳ እንደዛ አይደለም ትሪት የሚደረገው፣ እንደ ቤተሰብ እንደ ግለሰብ አይደለም ትሪት የሚደረገው። ስለዚህ ሌሎች ብዙ ምክንያቶች እንዳሉበት መረዳት በደንብ ያስፈልጋል። ኢንቴንሽናሊ ዕዳ ስለሚገባ ማለት ነው። ስድስተኛው ሀብታም ሀገራት በሪሶርስ ሀብታም እንደሆኑ በቃ ብዙ ሀብት ያላቸው ብዙ ሪሶርስ ያላቸው ሀገራቶች ሀብታም ናቸው ብሎ ማመን፣ ሀብታም ይሆናሉ ብሎ ማመን ማለት ነው። ግን ይህ ስህተት ነው። ብዙ ሰዎች የተፈጥሮ ሀብት ያላት በቃ የሀብት ምንጭ ነው ብሎ ያምናሉ። ግን እንደዛ አይደለም እየሆነ ያለው። ማዕድን ይዘው ድሃ የሆኑ ሀገራቶች አሉ። ምንም ማዕድን ሳይኖረ እንደነ ኮንጎ መቁጠር ትችላላችሁ። ኮንጎንም ያክል በማዕድን የበለጸገ ሀገር የለም። ግን ያለችበት ሁኔታ ታውቃላችሁ። ግን ምንም ማዕድን ሳይኖረው ደግሞ በጣም ኢንዱስትሪያል የሆነ ሀገር ደግሞ ታያላችሁ፣ እንደ ሲንጋፖር አይነት ማለት ኦልሞስት ምንም የለም የሚባለው ሀገር ሲንጋፖር ነው። ስለዚህ ቀጥታ ከማዕድን ጋር አይገናኝም ማለት ነው የእድገት ሁኔታ። ለምሳሌ ነዳጅ ኖሯቸው ድሃ የሆኑ ሀገራቶች አሉ። ቬንዙዌላን ብትጠሩ ነዳጅ አላት፣ ግን በዓለም ላይ በጣም ከፍተኛ ሪዘርቭ የያዘችው ቬንዙዌላ ነች። ግን ቬንዙዌላ ኢኮኖሚ የምታውቁት ነው። ስለዚህ ነዳጅ ኖሮ ተቋም ከሌለ በስተቀር ሀብታም መሆን አይቻልም። ማኔጅ ማድረግ ይፈልጋል ማለት ነው። ቀጥታ ከተፈጥሮ ሀብት ጋር የሚገናኝ አይደለም። ሰባተኛው በቃ መንግስት፣ ብዙ ሰዎች የሚያስቡት ምንድን ነው መንግስት ዋጋ ሲቆጣጠር ለሸማች ይጠቅማል። በቃ መንግስት ዋጋ ከተቆጣጠረ ብዙ ነገሮች ርካሽ ይሆናሉ ብለው ያስባሉ። ወይ ደግሞ መንግስት ዋጋ ስለተቆጣጠረ ብዙ ነገሮች ርካሽ የሚሆን ይመስላቸዋል ብዙ ሰዎች። ግን እንደዛ አይደለም። አንዳንዴ መንግስት ስለተቆጣጠረ ለጊዜው ርካሽ ዋጋ ሊመስል ይችላል። ግን ይህ ርካሽ ዋጋ እጥረት ሊፈጥር ይችላል። ጥቁር ገበያ ሊያስፋፋ ይችላል። ስለዚህ እውነታው ምንድን ነው? ዋጋ ሲቆጣጠሩት ከመርከስ ይልቅ እቃው ከገበያ ላይ ነው የሚጠፋው። ለምሳሌ መንግስት የምግብ ዘይትን ቢቆጣጠር የምግብ ዘይትን ደብቀው መነገድ ውስጥ ይገባሉ እንጂ ቁጥጥር በተደረገበት ዋጋ ላይሸጥ ይችላል። ስለዚህ ቁጥጥር ዋጋን ርካሽ አያደርግም። እንደውም ከገበያ ጥርግ አድርጎ ነው የሚያጠፉ እና ውድ ያደርገዋል፣ ጥቁር ገበያ ውስጥ ይከተዋል። ሰባተኛው እሱ ነው። ስምንተኛው አንዳንድ ሰዎች የሚያስቡት ምንድን ነው ይሄ ገንዘብ ምንዛሬ ሲያደግና ገንዘብ በጣም ሲዳከም በቃ የከሰሩ የሀገር ኢኮኖሚ የከሰረ የሚመስላቸው ሰዎች አሉ። $1 እኮ እንደዚህ ነው የሚመነዘረው እዛች ሀገር ውስጥ በጣም ይገርማል ምናምን ይላሉ። ግን እንደዛ ማለት አይደለም። የገንዘብ መዳከም የሚያበረታታቸው ሴክተሮች አሉ፣ ቴክኒካል የሚባሉ ሴክተሮች። ለምሳሌ ገንዘብ ሲዳከም ኤክስፖርተሮችን እንዲጨምርላቸው ሊሆን ይችላል። ለምሳሌ አንድ የአሜሪካ ዶላር 100 ብር ሲሆንና አንድ የአሜሪካ ዶላር 200 ብር ሲሆን ኤክስፖርት ያደረገው ሰው $1 ዕቃ ኤክስፖርት አድርጎ 100 ብር ያገኝ ነበር። አሁን ግን የሚያገኘው 200 ብር ሊሆን ይችላል እንደማለት ነው። ስለዚህ ኤክስፖርተር ብዙ በመላክ እንዲነቃቀል ያደርግ ይችላል። ኢምፖርተር እንዲቀንስ ሊያደርግ ይችላል። ኢምፖርት እንዲቀንስ ሊያደርግ ይችላል። በአግባቡ ከተመራ ማለት ነው። ኤክስፖርት ነው ማደግ ያለብን። ስለዚህ የገንዘብ መዳከም ማለት የዛ አገር ኢኮኖሚ ኮላፕስ አድርጓል ማለት አይደለም። አንዳንድም ጠንካራ ገንዘብም አላቸው ማለት ደግሞ የዛም ሀገር ኢኮኖሚ ጥሩ ነው ማለት አይደለም። ለምሳሌ ኤርትራ አንድ የአሜሪካ ዶላር 15 ናቅፋ ስለተመነዘረ የኤርትራ ኢኮኖሚ ጥሩ ነው ማለት አይደለም። በሺ የሚመነዘርባቸው የእስያ ሀገራቶች አሉ። አንድ የአሜሪካ ዶላር ከኢትዮጵያ የባሱ ናቸው የሚያስበላ አይደለም። ስለዚህ ቀጥታ የማገናኘት ጉዳይ አንዳንዴ ስህተቶች አሉ። ዘጠነኛው ይሄ የዋጋ ንረት የሚነሳው ከመንግስት የሚመስላቸው ሰዎች አሉ። ከነጋዴ የሚመስላቸው ሰዎች አሉ። በቃ ነጋዴው ስግብግብ ስለሆነ ዋጋ ጨምሮ እንደዚህ ሆነ እንደዚህ ተወደደ ምናምን የሚሉ ሰዎች በብዛት እንመለከታሉ። እና የዋጋ ንረት ሰበብ ነጋዴው የሚመስላቸው ሰዎች ማለት ነው። ግን እንደዛ አይደለም። ከገንዘብ አቅርቦት ነው የሚነሳው ዋጋ ንረት። ብዙ ገንዘብ ከታተመ ችግር ነው። የምንዛሬ መጨመር የሚመስላቸው ሰዎች አሉ። የምንዛሬ መጨመር ዋጋ ንረት እንደሚያመጣ የማይረዱ ሰዎች አሉ። አቅርቦ ሲጠፋ ሊሆን ይችላል፣ ወይ ደግሞ ምርቱ ከውጭ ሲመጣ ያለው ወጪ በጣም ከፍተኛ ሆኖ ሊሆን ይችላል።
ስለዚህ ቀጥታ ከነጋዴው ጋር ይገናኝ። ምክንያቱም ነጋዴ ብር አያትምም። ብር የሚያትመው ብሔራዊ ባንክ ነው። ስለዚህ በብሔራዊ ባንክ ሰበብ በባንኮች ሰበብ የሚመጣው ዋጋ ንረት ይበልጣል ነጋዴ ዋጋ ጨምሮ ከሚያመጣው ሰበብ በላይ ነው። ግን ብዙዎቹ እጃቸውን ወደ ብሔራዊ ባንክ አይደለም የሚቀስሩት፣ ወደ ነጋዴ ነው የሚቀስሩት። እሱ ችግር ነው። 10ኛው ሰዎች በጣም ብዙ ብሮች ኢኮኖሚ ላይ ሲመለከቱ በቃ ብቸኛው ገንዘብ እሱ የሚመስላቸው ሰዎችም ደግሞ አሉ። በቃ የሚታየው ገንዘብ ለምሳሌ ከኤቲኤም አዳዲስ ብር ሲያወጡ በጣም ብዙ ብር እየታተመ ነው፣ ብር በጣም ብዙ ነው፣ ኢኮኖሚ እሱ ነው ይላሉ። ግን ትክክለኛው ብርን የሚያበዛው ይሄ ናሮ የምንለው ሳይሆን ብሮድ የሚባለው ገንዘብ አለ። ባንክ ቤት ሄዳችሁ አስቀምጣችሁ ባንክ ቤቶች የሚያበራክቱት ገንዘብ አለ። አንድ ሰው 1 ሚሊዮን ሄዶ ባንክ ቢያስቀምጥ እነሱ ለ10 ሰው አበድረውት 10 ሚሊዮን ሊያደርሱት ይችላሉ። ቁጥር በመለዋወጥ ብቻ 1 ሚሊዮን ስታስቀምጠው 1 ሚሊዮን የሚባል ቁጥር ይሰጣቸዋል። ነገር ግን ለ10 ሰው ሲያበድሩት ለ10 ሰዎች 10 ሚሊዮን የሚባል ቁጥር ይሰጣቸዋል። ብዙ ሰዎች ግን የሚታዘቡት በየኤቲኤሙ በየገበያ በየሰው እጅ ላይ የሚያዩት ገንዘብ ዋናው የብሔራዊ የገንዘብ መጠን አድርገው ይቆጥራሉ። እና እነዚህን አንዳንዴ የሚያስቁም ይመስሉ ግን ብዙ ሰዎች የሚያስቧቸው ግን ስህተት የሆኑ ሀሳቦች እና መረዳት የሚያስፈልጋቸው ስህተት ነው ማለት ሳይሆን ኮምፕሊትሊ ግን ትርጉማቸውን በደንብ መረዳት የሚያስፈልጋቸውን ሀሳቦች ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።